ስለ ሴት ልጅ ልታውቃቸው የሚገቡ መራራ እውነቶች። ወንዶች በጣም ዘግይተው ነው የሚገባቸው። ከተሰበሩ በኋላ ነው የሚነቁት። ድንገት ስብራት እንዳይደርስብህ ሴት ልጅ ማወቅ አለብህ። ዛሬ እኔ ደርሼልሃለሁ። ይህን ቪዲዮ ከሰማህ በኋላ ራስህን ታጀግናለህ። ሴቶችን እንድትችል አይደለም የምነግርህ፣ ተፈጥሮ የያዘችውን እውነት አውቀህ በትጋት እንድትኖር ነው። መልካም ቆይታ ይሆንላችሁ። ለሳቢሳ ሚዲያ ግን አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። አብራችሁን ቆዩ። አንደኛውና የመጀመሪያው ስለ ሴቶች ማወቅ ያለብህ መራራም ቢሆን እውነታው ግን ማወቅና መዋጥ ያለብህ እውነት ነው ብለህ መቀበል ያለብህ አንዱና የመጀመሪያው ሴቶች የሚታመኑት ለስሜታቸው ነው። ሴት ልጅ ተለዋዋጭ ናት። ስሜቷ አስቸጋሪ ነው። አሁን ስትስቅ ቆይታ ድንገት ለቅሶ ልትጀምር ትችላለች። ስለዚህ ሴቷን ብዙ ማመን የለብህም። ሴት ልጅ መሪ መሆን የለባትም የሚባለው ለዚህ ነው። ከሰው በላይ ስሜቷ አለቃ ይሆንባታል። ስሜቷ ድንገት ሲለወጥ የእብድ ውሳኔ ውስጥ ገብታ የምትመራውን ሀገር ወይም ተቋም ገደል ልትከተው ትችላለች። እንደ ወንዱ የስሜት ቁጥጥር ወይም ብስለት የላትም። አንተ ግን እንደ ወንድ ታማኝነትህን፣ ደጋፊነትህንና ጥረትህን ቀጥል። ስሜቷ ሲቀያየር በአንድ ምሽት እንግዳ ትሆናለህ። ለአንተ ያላት ስሜትም እንዲሟላላት ከምትፈልገው ስሜት ጋር ይያያዛል። ደስታዋ ከደበዘዘ፣ ህይወት ካልተመቻት ስሜቷ የነጂውን ወንበር ይይዝና ከናቧራው ትቀራለህ። ይህ ክደት አይደለም፣ ባዮሎጂ ነው። ወንዶች ከዚህ የሚማሩት በጣም ከባድ በሆነ መንገድ ካለፉ በኋላ ነው። መሪውን ለሴቷ አትስጣት። እሷ ስሜቷን ስታሳድድ አንተ የእሷን ፍቃድ በማሳደድ ለማሟላት መጣርህን አሁኑኑ አቁም። የራስህን ጉልበት መቆጣጠር ጀምር። ሁለታችሁም ሰው ስለሆናችሁ ሁሉም ነገር በልኩ መሆን አለበት። ሴት ልጅ ከምንም ነገር በላይ ለስሜቷ ነው። በቃ ወንድ ልጅ ለምሳሌ የሆነ ውሳኔ ለመወሰን ዙሪያ ጥምጥም ያገናዝባል። ሴት ግን ስሜቷን ታስቀድማለች። እንዳልኩህ ነው። አሁን ደስተኛ ሆና ስትስቃይታ ድንገት እያለቀሰች ታገኛት ትችላለህ። በደቂቃዎች በሰከንዶች ነው ስሜቷ የሚቀያየረው። ደስታዋን እንዴት እንደምታስተናግደው እንኳን አታውቅም። ሀዘኗንም እንደዛው በጣም ከልክ በላይ። ሴት ልጅ ብዙ ጊዜ ወንድ ልጅ የሚንከባከብበት ምክንያት ይሄ ነው። ምክንያቱም እንዳልኩ ነው፣ ሴት ልጅ ለስሜቷ ስለሆነ መሪ ማትሆነው ለዛ ነው። ሴት ልጅ ብዙ ጊዜ አይተ ከሆነ መሪነት ላይ አትቀመጥም። በስሜት ተነስታ በሆነ ነገር ተናዳ የሆነ ነገር ብታደርግስ? እንደውም አንዳንድ ጊዜ እናንተም ትሉት ይሆናል፣ አንዳንድ ሴቶች ሆነው እንኳን ኢቭን የሆነ ቦታ ያለች እንደ መሪነት ሚና ያላት ሴት ጋር ሂደው ሴት ናት እኔ ሳይቀናኝ በደንብ ሴቶች ክፉ ናቸው ይባላል። ክፉ ስለሆኑ ሳይሆን ሴቶች ለስሜታቸው ቅድሚያ ስለሚሰጡ በራሳቸው ሙድ ደስተኛ ካልሆኑ ያን ሰው በስነ ስርዓቱ አያስተናግዱትም። ስለዚህ ሴት ልጅ ለስሜቷ ቅድሚያ ትሰጣለች። በስሜቷ ነው የምትመራው። ይሄ ማወቅ ያለብህ እውነታ ነው። ሁለተኛው አብዛኞቹ ሴቶች ስለምታደርገው ትግልህ ግድ የላቸውም። የሚያሳስባቸው ውጤቱ ነው። ወፍጮ ቤት ስትፈጭ ብታድር፣ በሂሳብ ስሌቶች ስትጨነቁ ለብታመሽ፣ ወደፊትህን ለመገንባት ከአውሬዎችና ከአጋንንት ጋር ብትዋጋ ለእሷ ምንም አይደለም። ነጥቡ ያን ሰርተህ ምን አመጣህላት ነው። ተፈጥሮዋ መቀበል ነው። አንተ ግን ችኮላህን አይታ እንድታበረታታ ትጠብቃለህ አይደል? አትጠብቅ። ሂደቱን ለማድነቅ አልተፈጠረችም። ውጤቱን ለማየት ብቻ ነው የምትዘጋጀው። ፊልም ላይ ያላየህም ሁለት ወንዶች ገጥመው አሸናፊው ሴቷን ባለቤቱ ወይም ደግሞ ፍቅረኛው ሲያደርጋት በቃ ሴቷ ውጤቱን ነው የምትጠብቀው። ስለዚህ አንተ ውጤቱን ለማምጣት እየሰራህበት እንዳለ ንገራት፣ ትደሰታለች። የምትችለውን ሁሉ አድርገህ በገንዘብ፣ በሁኔታ፣ በራስ መተማመንና በሁሉም ዘርፍ አሸናፊነትህን ሰርተህ አረጋግጥ። የእሷን ትኩረት መሳብ ከፈለክ ማለቴ ነው። የእሷ ትኩረት አሁንም ሰይፉን ወደሚስለው ሳይሆን ዘንዶውን ወደ ገደለው ተዋጊ ስለሆነ ነው። ይህን አባባል ላብራራልህ። አስተዳድርሻለሁ ማለትህ፣ እወድሻለሁ ማለትህ፣ እሞትልሻለሁ ማለትህ፣ ቤትና መኪና ገዛልሻለሁ ማለትህ ምንም ፋይዳ የለውም። አድርገህ እንድታሳያት ነው የተፈጠረችው። መኪናውንም ቤቱንም ቁልፉንም እንድትሰጣት እንጂ ቃሉን አትፈልግም። አንተ ድሎችህን በጸጥታ ተቀዳጅ። ውጤቶችህ ለአንተ ሲጮሁ ሁሉም ያስተውሉሃል። ሁሉም ሲጮህልህ ሴቷ ትፈልግሃለች። ስለዚህ አደርግልሻለሁ ሳይሆን አድርገህ ተገኝ። ምክንያቱም ሴት ልጅ አንተ የፈለገ ስትማስን ብታይ ምንም አይደንቃትም። ግን ማስነህ ስላመጣኸው ነገር ነው የምትጠብቀው። ውጤቱን ነው እንጂ የምትጠብቀው ደከመብኝ ብላ አትጨነቅልህም። ሶስተኛው ድንበር የሌለው ፍቅር ላንተ ያላትን ክብር እንድታጣ ያደርጋታል። አንተን ማግኘት ከቀለላት ትንቅሃለች። ምቾት የሚነሳቸውን ይወዱታል። በልፋትና ድካም ውስጥ ነው ፍቅርን የበለጠ የሚያጣጥሙት። ቅድመ ሁኔታ የሌለው ፍቅር፣ የፍቅር ስሜቱ በደንብ ይሰማሃል፣
ትደሰትበታለህም። ምንም ቢሆን እሷን መውደድ ክቡር ነው ብለህ ታስባለህ። እንደገና አስብ፣ ነገሮችን አስተውል። ገደብ የሌለው ፍቅር ለአንተ ጥሩ ቢሰማህም የእሷን ትኩረት እንዲስብ የሚያደርገው ውጥረትህን ይቀንሳል። ስለዚህ ለአንዳንድ ነገሮች ድንበሮችህን አዘጋጅ። አብዛኞቹ ሴቶች የሚፈልጉት እንደ አከርካሪ አጥንት ስጋ የሆነውን ወንድ ነው። የአከርካሪ አጥንት ስጋ እንደ ልብ ለመጋጥ አይመችም። እንደምንም የምታገኘው ስጋ ግን ጣፋጭና ሳቢ ነው። ፍቅርህን ገደብ እንዳለው ስታውቅ የበለጠ ታከብርሃለች። ምክንያቱም በገደብ ውስጥ ያለው ጥንካሬ ይስባታል። አራተኛው ከሴቶች ጋር መጨቃጨቅ አመራርህን ያበላሻል። በተጨቃጨቅክ ቁጥር ስልጣንህንና መሪነትህን አሳልፈህ እየሰጠ ነው። ሴቶች ያንተን የመረጋጋትና ያለመደነጋገጥ የመቆጣጠር ችሎታህን ይፈታተናሉ። ስትከራከር ነጥብህን አስረግጠህ አታስረዳም። ይልቁንም እንደተናደድክ እያረጋገጥክ ብቻ ነው። ሴት ጋር አትከራከር፣ ቁልቁል ነው ይዘው የሚወርዱት። መሪነት ጥበብ እንጂ ክርክሮችን ማሸነፍ አይደለም። ነገሮችን በብዙ መንገድ ተመልከት። ክርር ከማለት አሪፉን ግግም አትበል። ባልተጠበቀችው መንገድ አሸንፋት። ከጩኸትህ የግጥሚያ ካርድ የበለጠ በዝምታ የምታደርገው ጥንካሬህ የበለጠ ይሰማታል፣ ይገባታል፣ ይማርካታል። አምስተኛው ጋብቻና ግንኙነቶች በአንድነት መቆራኘትን አያረጋግጡ። ጋብቻ መቆለፊያ ቁልፍ አይደለም፣ ከስሜት ማምለጫ እንቀጽ ያለው ውል ነው። ቁርኝትም ሆነ ቁርጠኝነት ፊርማ እንዳልሆነ ወንዶች በጣም ዘግይቶ ይገባቸዋል። እሷን ለማቆየት ገንዘብን አማራጭ ማድረግህን አቁም። በየቀኑ አንተነትህን የምትመርጥ እንጂ ለዚህ ብቻ የምትጣበቅብህ መሆን አይገባም። ጋብቻና ፍቅር አብሮነትን የሚያዘልቅ ዋስትና የለውም። ይልቁንስ ከገንዘብ የበለጠ መልካም ስብዕናዎችን መገንባትህን ቀጥል። በገንዘብህ ልታስራት አትሞክር። እርግጠኛ ሆኜ ነው የምነግርህ፣ በገንዘብ እገዛታለሁ ብለህ አስበህ ከሆነ ተሸውደሃል። ስድስተኛው ገቢህን እስካላስቀጠልክ ድረስ አብዛኞቹ ሴቶች ካንተ ጋር አይቆዩም። ሴቶች በማሳደድ ላይ የተካኑ ናቸው። አንተን አያሳድዱም፣ ግን ትኩረትህን፣ ፈቃድህን፣ መገኘትህን ያሳድዳሉ። በእግሯ ጣቶች ላይ አቆያት። እንደ ጓጓች እንደ ቋመጠች ትቆይ። ሁሉም ነገር አትስጣት፣ አትፍቀድላት። በሷ ዘንድ ስትታይ በመደርደሪያዋ ላይ አዋራ የምትበሰብስ ተቀማጭ ዋንጫ ሳይሆን የማሸነፍ ዋጋ ያለው ሽልማት ዋጋ ይኑርህ። ከጌጥነት ከይስሙላነት ተላቀቅ። ሰባተኛው ሃይማኖታዊ ሴቶች ሁልጊዜ ወግ አጥባቂዎች አይደሉም። ጌጣጌጦች ሊኖራት ይችላሉ። ቅዱሳን መጽሐፍትን ትጠቅሳለች፣ ስለ ሴቶች ትናገራለች፣ ንጽህናን ትሰብካለች፣ ዓርብ ወይም እሁድ ትጸልያለች። ነገር ግን ቅድስት ናት ብለህ ፈጥነህ አትደምድም። ሰውን በሽፋኑ አትመዝነው። ሃይማኖተኛ ሴቶች ልክ እንደሌላው ሰው ያልተጠበቁ እንግዳና በፍላጎት የሚነዱ ሊሆኑ ይችላሉ። እምነት የሰውን ተፈጥሮ ፈጽሞ አያጠፋውም። በተለየ መንገድ ይሸፈናል ይሆናል እንጂ ወይም ደግሞ በተለያየ በዚህ በሃይማኖታዊ ውስጥ ወይም ደግሞ በእምነቱ ቦታ ሆና ተሸፍና ልታገኛት ትችላለህ እንጂ ተፈጥሯዊ ነገሯን አያጠፋውም። በመዝሙሮቿ ወይም በመንዙማዎቿ ሳይሆን በተግባሯ ፍረድባት። ምክንያቱም በእሷ ዘንድ ለእግዚአብሔር ወይም ደግሞ ለአላህ ማደር ማለት ሁልጊዜ ላንተ መሆን ላይመስላት ይችላል። ስምንተኛው ሌሎች ሴቶች አንተን እንደሚፈልጉህ ማወቅ አለባት። ሴቶች ወደ ተፈላጊ ወንዶች ይሳባሉ። በሌሎች ዘንድ ተፈላጊ በሆንክ ቁጥር የእሷንም ፍላጎት እየጨመረ ይሄዳል። ይህ ከማጭበርበር ወይም ከመማገጥ ጋር አይያያዝም። ማህበራዊ ግንኙነትህን ነው የሚመለከተው። ጤናህን ጠብቅ፣ ሞገስህን አሳድግ፣ ህይወትህን ገንባ። ከዚያ የውድድር ሜዳው በራሱ ይታይሃል። እሷ አትቀበለውም፣ ግን እንደ ትኩስ ምግብ መሆንክን ማወቋ ትኩረቷን በአንተ ላይ እንድታደርግ ያደርጋታል። ከሌለህ የለህም የሚለው እዚህ ላይ ይሰራል። ዘጠነኛውና የመጨረሻው ልሂድ ካለችህ ፍቀድላት። እሷ የኔና ያንተ ጉዳይ አብቅቷል ስትልህ ነገሮችን በነበሩበት ለማቆየት ትለምናለህ ወይም ታስተካክላለህ። ይህ ካልሆነ አብቅቷል ባለችህ ይብቃ፣ አንተም አቁም። ምክንያቱም እሷ ስትሄድ ቀድሞውን ወስና ተዘጋጅታለች። እሷን ለማቆየት መታገል ተስፋ እንደቆረጥክና ያለሷ ባዶ እንደሆንክ ከማረጋገጥ ውጪ ጥቅም የለውም። እንድትሄድ ፍቀድላት። ተመልሰህ ለራስህ ትኩረት ስጥ። አካላዊ እንቅስቃሴ፣ ስፖርት ስራ። ራስህን አታጎሳቁል። አዋዋልህን፣ ደረጃህን ከፍ አድርግ። ተመልሳ ከመጣች የጣለችውን ጥላ ሳይሆን በማጣቷ የምትጸጸትበትን ሰው አግኝተሃለች ማለት ነው። ያለሷ አንተ ከፍ ስትል ስታድግ ማየቷ ለሷ በጣም አስከፊ በቀል ነው። ነገር ግን እሷን ለማስቀናት ብለህ አድርገው
ማለት አይደለም። ራስህን ቀይር ነው እንጂ ያልኩህ እሷ ቀንታ እንድትመጣ ወደ አንተ ህይወት አይደለም። የራስህን ህይወት በዚህ መንገድ አስተካክለው። እሷ ስለሄደች ስላልሄደችም ሳይሆን ብትኖርም ባትኖርም ብትሄድም ባትሄድም በዚህ መንገድ ባስተካከልከው ቁጥር ግን እሷን ለማስቀናት ብለህ አርቲፊሻል ሰው እንዳትሆን። እሷን ለማስቀናት ብለህ የምታደርገው ነገር በነገራችን ላይ ይሄ ወደ መጥፎ ነገር ሊዳርግ ስለሚችል ውዴ ሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ